የኔ ውድ ደህና ነህ? እንዴት ነህ? አለክ? እንኳን ደህና መጣክ። እንኳን ደህና መጣክ። ስማኝማ ቤቴ ላይ አይተኸኝ አታውቅማ? እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? ይሄ ቢጃማ ነው። እሺ መዘነጫ ላይ መስልክ ያው እኔ ሁሉም ነገር ስለሚያምርብኝ። እሺ ና ቁጭ በል። ወይኔ እረፍት አሳጣሁህ እኮ። ና ቁጭ በል። እውነት ቤቴ ስለመጣ በጣም ደስ ብሎኛል። ጨነቀህ እንዴ? ደግሞ ከቤት ወጣ ቃ ደግሞ እዛ ከበላህ በኋላ ወራካለሁ። እሺ ታደገ ነቃ ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ ለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን ወድሃለው። ትላንትና እኔ ገምቼ ነበረ ማለት ነው። ሄርሜላ ከኔ ጋር ኑሬ ካላለችው እኔ ለዩቱብ አልሆንም፣ ግምቴ ትክክል አይደለም ብዬ ነበረ። ስለዚህ ሄርሜላ ይሄን ነው አለችው። ዛሬ መታ ማለት ነው። ምን አለችው? እኔ ባለሁለት መኝታ አለኝ ከኔ ጋር ኑሬ። አረ ሴቶች ወይ እና ከኔ ጋር ኑሬ አለችው። አንቺ እሱ አከራይቶሽ ያኑርሽ፣ እስቲ አከራይቶሽ ያኑርሽ። ምንድነው አንቺ ገና አላገባሽ ሴት ነሽ። ለምንድነው ወንድ ልጅ አንቺ ላይ እንዲገባ የምትፈልጊ? አረቲ ምክንያቱም ወንድ ልጅ አንቺ ላይ እንዲገባ አፈልጊ እንዴ? ወንድ ልጅ ያግባሽ እንጂ አንቺ ወንድ ልጅ እንዳታገቢ። ያው ወንዶች ሊያገቡ ነው። እና አንቺ ለሱ ማሰብሽ ጥሩ ነው። ለሱ ማሰብሽ ግን ጥሩ ነው። ጥሩ ነው ለሱ ማሰብሽ መልካም አስተሳሰብ ነው ብለን እንወሰደው። ግን ማለት ነው ሄርሜላ እዚህ ጋር ቤተሰቦችሽን አታሳድቢ። ምክንያቱም ነገ ቤተሰቦችሽ ይሄን ቪዲዮ አንቺ የሚያውቁ ሰው አይቶ ቤተሰቦችሽን ልጃቸው እንደዚህ ወንድ ልጅ እናግባኔ ቤት ልክ ማለት ነው ልክ እንደ ሴተኛ ዳሪ ማለት ነው። ምክንያቱም አግብታ ፈታ ምናምን በቃ ሆነ ያለ ባል ምን ዝም ብላ የምትቀጭ አንቺ አላገባሽማ ታዲያ ወንድ ልጅ ነው የሚያገባሽ እንጂ እንዴት ነው አንቺ ወንድ ልጅ የምታገቢ? ምክንያቱም ናግባ ለኔ ክላስ ለኔ ጋኑ። ምክንያቱም አብርሃም ራሱ እዚህ ጋር እንዴት ነው እኔ ከሴት ጋር ሴትና አኖራለሁ እንጂ ሴት አታኖረኝም ማለት የለብህም። ስለዚህ ቤቱ የቤት ኪራ ነው፣ ቢወጣም ችግር የለም እኮ ሌላ አከራይቶ ይኖራል። ምንድነው አብርሃም እኮ ብር አለ እኮ የሚገዛል። በደቂቃ 5 ሚሊዮን አውጥቶ ቤት የገዛ በካሽ እንዴት ነው ቤቱን አከራይቶ መኖር ማችለው ማለት ነው? እንዴት በአንድ ደቂቃ ነው ማልቶ ምናምን? ወንድ ልጅ ነው ትንሽ ነገር ይበቃሉ። ስለዚህ ስላሰብሽኛ አመሰግናለሁ ብቻ ሳይሆን እኔ እንዴት ነው ወንድ ልጅ ሆኜ ከሴት ጋር የምኖረው ማለት አለብኝ ማለት ነው። ምክንያቱም ይሄ እኮ አሳፋሪ ነው። ምክንያቱም አንተ አሁን አብርሃም ሄደ ከሄርሜላ ከገባክ ማለት ነው ምን ብሎ ነው ሴት ወንዶች ካንተ ጋር ወንድ ነን ብለው የሚያስቡ ወይ እንዴት ነው በአንተ በኩል ወንድ አንተን እንትን ምሳ ሰርተሽ መጋበዝሽ ጥሩ ነው። በቃ አንደኛ ብሎሻል ማለት ነው። ያው አንደኛ ሩታ እንደሆነች እኮ ያቃል። አሁን በቃ አሁን ሁለት ያጣለሉን ብሎ ነው እንጂ አብርሃም አንደኛ ሩታ እንደሆነ የሄደበት ይመሰክራለታል። ምክንያቱም ለሁሉም ነገር አንደኛ ሩታ እንደሆነች ያቃል። ምክንያቱም ባለፈው ራሱ ያው ከአንቺ ተለይቶ ምናምን እሷን ሲያደንቅ ነበረ። አንቺ ራስሽን አታደናቀቂ እስቲ። እኔ ቆንጆ ነኝ እንደዚህ ነኝ ይበልሽ እስቲ፣ እሱ ይበልሽ፣ ይውጣ ከሱ ካፉ። ምንድነው አንቺ ምንድነው እንደዚህ ነገር? አንቺ ቆንጆ ከሆንሽ ኮንፊደንስ ካለሽ የሚቸገረሽና ለሰው ማለት ነው። ምክንያቱም ቁንጅናሽ ለራስሽ ካወቅሽ አይዳውን ከላ እዚህ ዓለም ላይ እኔ የሚመስል ሴት የለም ብለሽ ራስሽን ካወቅ ቴከር ካደረግሽ እኔ ቆንጆ ነኝ እንደዚህ ነኝ ማለት አይጠበቅብሽም ማለት ነው። በቃ ራስሽን አንቺ ራስሽ ላይ እንትን የለም እምነት የለም ማለት ነው። ራስሽን አትተማመኝም ማለት ነው። ስለዚህ ሄርሜላ ምሳ የሚበሉ መክሰስ የሚበሉ ብሏል። ምሳ ጋብዛ ግን ወጥቷል እኮ ትቶሽ ሄደው እንደዚህ ሳም ማድረግ ማለት ነው። ዋው እኔ አባት የኔ ውድ አልሹ ዋው ግን እኮ ማን እና ብዙ ሰዎች አብርሃም ከሄርሜላ ፍቅር ይዞታል። አብርሃም ሄርሜላ ለስራ ብቻ ነው የሚፈልጉ። ወደዳችሁም ጠላችሁም ታያላችሁ ማለት
እዚህ ያለን ሁላችሁ ማለት ነው እንደዚህ ምንም የምትጨረጨረው አብርሃም ታያላችሁ ወይ ሌላ ሴት ያገባል ወይ ነገ ከሚስቱ ጋር ይታረቃል እንጂ ኤርሜላን አያገባትም። ወንድ ልጅ እናንተ ሊያገባ ሲፈልግ ከብዙ ነገር ነው የምጠብቃችሁ። ምክንያቱም የምታደርጉ ነገር እንድትቆጠቡ፣ ምክንያቱም ለነገ እናንተ ጋር ሲሄድ እናንተ ጋር ስለምቆዩ ሚስቱ ነው ብሎ ስለምታይ ከብዙ ነገር እንድትቆጠቡ። ሩታ እንዴት እንደምጠብቃት አታውቁም። ከዚህ በፊት ማለት ነው በብዙ ነገር ነው የሚያስቆጥባት፣ በብዙ ነገር እንዳታደርግ ያደርጋል። ስለዚህ ለምስትነት የሚፈልጉ ወንድ ማለት ነው እንደዛ ነው፣ ከብዙ ነገር ነው የሚቆጥባቸው። ምክንያቱም ለትንሽ ጊዜ ለመደበራ የሆነ ነገር እስከሚያስብ ድረስ ከእናንተ ጋር ሊሆን ይችላል ማለት ነው። ስለዚህ ልክ እኔ ሀሳቤ እኮ መውሰዱ አንቺ ሀሳቤን ለምን ወሰድሽ? እኔ እኮ ትላንትና ብዬ ነበረ። እንዴት ነው የምትወስጂ? አንቺ ምን ሆነሽ ነው? ራስሽን ሀሳብ አታምጪም እንዴ? እና ብዙ ሄርሜላ ነገ እኔ ባለ ሁለት መኝታ አፓርታማ ነው የምኖረው ምናምን ብዬ አውርቼ፣ እውነቴን ነው የምላችሁ። ቪዲዮን ገብታችሁ ማየት ትችላላችሁ። ስለዚህ እንደዚህ ብዬ አውርቼ ዛሬ ሀሳቡን ብታመጣ ወይኔ እኔ ጥሩ ግምት ነኝ። በቃ ለዩቱብ ሆናለሁ። ሰብስክራይብ እያደረጋችሁ አበረታቱን። ማሻላ አብርሃምና ኤርሜላ አብሮን ይኖሩ ነው። ማሻላ አብርሃምና ኤርሜላ አብሮ መኖር ከጀመሩ ሩታ ልጁን አታሳይም። ስለዚህ አብርሃም በድብቅ ካልሆነ በስተቀር ከኤርሜላ ጋር አይኖርም። ምክንያቱ ከኤርሜላ ጋር መኖር ከጀመረ ሩታ ልጁን አታሳይም። ስለዚህ ልጁ ማየት ስለሚፈልግ አይኖርም አሁን ከኤርሜላ ጋር ማለት ነው። ስለዚህ ቤተሰቡንም ስለሚፈራም ቤተሰቡ ጋር መቀየም ስለማይፈልግ ከኤርሜላ ጋር አይኖርም። እንዴት ከዛኛው ሴት ወጣ እሱን ህይወት ሳታስተካክል ወጥተክ ወደ ልጅ ህይወት ትገባለ ማለት አይቀርም። ስለዚህ አብርሃም እኮ በዚህ መግባቱ ቦታ መቀያየር ነው የሚሆነው እንጂ ራሱን ማስተካከል አይሆንም። ምንድነው ችግሬ? ምንድነው ጥፋቴ? ከዚች ልጅ ላይ እንደዚህ ነገር ያደረገኝ ምንድነው? ከፍታም አለ ዝቅታም አለ አለ። ይሄ ከፍታም ዝቅታም አይደለም፣ ችግር የለም ማለት ነው። ብትወጣም ቀድሜ ቃል ስለገባ ችግር የለብም። ስለዚህ እንኳን ወጣ። እኔ እንደ ቶሎ ቪዲዮ ስለተለቀቀ የሩታ ቪዲዮ ሳይመጣ አይቀርም። በኋላ ወይ ይኖራል የሩታ ቪዲዮ፣ አስቡበት።